ጤና ይስጥልን። ይህ ኢትዮ ፕላስ ነው። ዛሬ ዓለም በድንጋጤና በግርምት የምትመለከተው ታሪካዊ ክስተት ተከስቷል። ለዓመታት የአሜሪካን ማዕቀብና ጫና ሲቋቋሙ የነበሩት ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ በካራካስ ቤተ መንግስት ላይ የነበረው የቻቪዝሞ ሰንደቅ ዓላማ ዝቅ ብሏል። ይህ ክስተት በማዱሮና በደጋፊዎቻቸው በተለይም በኢራን እንዲሁም በአሜሪካ መካከል ለዓመታት የቆየው የኃይል ፍጥጫ ማብቂያም መስሏል። ማዱሮ ለረጅም ጊዜ ስልጣናቸውን ጠብቀው የቆዩት በውስጥ ኃይል ብቻ አልነበረም። ኢራን የማዱሮ መንግስት የቁርጥ ቀን ወዳጅ ነበረች። ቬኔዙዌላ በነዳጅ የበለጸገች ብትሆንም የማጣሪያ ፋብሪካዎቿ በፈረሱበት ወቅት ኢራን ነዳጅና ባለሙያዎችን በመላክ መንግስቱን ደግፋለች። ሁለቱም ሀገራት በአሜሪካ ማዕቀብ ስር በመሆናቸው በጋራ በመሆን የጥቁር ገበያ የንግድ መስመሮችን በመዘርጋት የአሜሪካን ተጽዕኖ ሲጋፈጡም ቆይቷል። ኢራን ለቬኔዙዌላ የምትሰጠው ድሮንና ወታደራዊ ምክር ማዱሮን በስልጣን ላይ እንዲቆዩ ትልቅ ዋስትና ሆኗቸውም ቆይቷል። ሆኖም ይህ የኢራን የደህንነት ጋሻ አሜሪካ ካዘጋጀችው ጥብቅ ኦፕሬሽን ሊታደጋቸው አልቻለም። ማዱሮ በቁጥጥር ስር መዋላቸውን ተከትሎም አሜሪካ በአገሪቱ ጉዳይ ላይ ያላት ሚና ከማዕቀብ አውጭነት ወደ ቀጥተኛ ተጽዕኖ ፈጣሪነት ተሸጋግሯል። በአሁኑ ሰዓት አሜሪካ አገሪቱን እየመራችን የሚያሰኙ ጥቂት እውነታዎችም አሉ። አሜሪካ እውቅና የምትሰጣቸው ተቃዋሚ ኃይሎች በዋሽንግተን ቀጥተኛ ድጋፍና መመሪያ የሽግግር ሂደቱን እንዲመሩ እየተደረገ ነው። የቬኔዙዌላ የውጭ ሀብትና የነዳጅ ሽያጭ በአሜሪካ ቁጥጥር ስር ባሉ ባንኮች እንዲያልፍም ተደርጓል። የሀገሪቱ የገንዘብ እንቅስቃሴ ቁልፍ አሜሪካ እጅ ውስጥ ገብቷል። የሀገሪቱ ሰራዊት ወደ ሰላማዊ ድባብ እስኪመለስ ድረስም የአሜሪካ የደህንነት መዋቅሮች መረጃ በመስጠትና ሁኔታዎችን በመከታተል ረገድ ዋነኛውን ድርሻ ይዛሉም ተብሏል። የማዱሮ መያዝ ለቬኔዙዌላ አዲስ ተስፋ ቢሆንም የሚከተሉት ስጋቶችም ግን አሉ። ማዱሮ በአሜሪካ ፍርድ ቤት ቀርበው የሚሰጡት ቃል በላቲን አሜሪካ ያሉ ሌሎች መሪዎችን ሚስጥር ሊያጋልጥም ይችላል ተብሎ ይሰጋል። ወዳጆቻቸውን ያጡት ኢራንና ሩሲያም በዲፕሎማሲያዊ መንገድ አሊያም በሌላ መልኩ አሜሪካን ለመቀናቀን የሚያደርጉት ጥረት ዓለምን ሊያሰጋም ይችላል። ማዱሮን የሚደግፉ የታጠቁ ኮሌክቲቮስ ቡድኖች ጋብ ካላሉ አገሪቱ ወደ አጭር ጊዜ ግጭት ውስጥም ልትገባ ትችላለች። ዛሬ ቬኔዙዌላ ከአንድ ግለሰብ አገዛዝ ወጥታ በአሜሪካ የቅርብ ክትትል ስር የምትገኝ ሀገር ሆናለች። ይህ የአሜሪካ አመራር ቬኔዙዌላን ወደ ቀድሞ ብልጽግናዋ ይመልሳት ወይንስ አገሪቱን የአሜሪካ የፖለቲካ ላብራቶሪ ያደርጋታል የሚለው በሂደት የሚመለስ ጥያቄ ይሆናል። አንድ ነገር ላይ ግን እርግጠኛ መሆን ይቻላል። የቬኔዙዌላ ታሪክ ዛሬ በአዲስ ቀለም ተጽፏል። የማዱሮ መንግስት ለዓመታት በአሜሪካ ከባድ የኢኮኖሚ ማዕቀብ ቢጣልበትም በሩሲያም ቻይናና ኢራን ድጋፍ ጸንቶ ቆይቶ ነበር። ሆኖም የቅርብ ጊዜው ማለትም የ24 ምርጫ ውዝግብና በሀገሪቱ ውስጥ እየጨመረ የመጣው የኢኮኖሚ ውድቀት የመንግስቱን የውስጥ መዋቅር አናግቶታል። ማዱሮ ተይዘው በአሜሪካ እጅ እንዲወድቁ ካደረጉት ምክንያቶች መካከል የሚከተሉት ነጥቦች ይጠቀሳሉ። ቀዳሚው የውስጥ ደህንነት ነው። በቬኔዙዌላ ጦር የነበሩ ከፍተኛ አመራሮች ለሽልማቱ ወይም ለወደፊት ዋስትና ሲሉ ከምዕራባውያን ጋር ሚስጥራዊ ስምምነት አድርገው ሊሆንም ይችላል ተብሎ ይሰጋል። ሌላው የደህንነት ክፍተት ነው። ማዱሮ ከአገራቸው ውጪ በነበራቸው እንቅስቃሴ ላይ የተካሄደ ድንገተኛ የደህንነት ኦፕሬሽን ነው። አሜሪካ ማዱሮን የካርቴል መሪ እንደሆኑ በመፈረጅ ለዓመታት የሰበሰበችው መረጃ ለዚህ እርምጃ እንደ ህጋዊ ሽፋን አገልግሏታል። ቀጣይ ምን ሊሆን ይችላል የሚለው ጉዳይ ከምንም በላይ ተጠባቂ ሆኗል። ማዱሮ አሜሪካ መድረሳቸው ከተረጋገጠ በኋላ የሚገጥማቸው የፍርድ ሂደት እጅግ ውስብስብ ሊሆንም ይችላል። በዋናነት በአደንዛዥ እጽ ዝውውር፣ በገንዘብ ማጭበርበርና በሰብአዊ መብት ጥሰት ክስ ይመሰረትባቸዋል ተብሎም ይጠበቃል። ጉዳያቸው በኒውዮርክ አሊያም በፍሎሪዳ ፌዴራል ፍርድ ቤት ይታያል ተብሎም ይጠበቃል። ይህ ሂደት የዓለም አቀፍ መገናኛ ብዙሃን ትኩረት የሚያርፍበት የክፍለ ዘመኑ ችሎትም ይሆናል። ክሱ ከተረጋገጠባቸው ማዱሮ ቀሪ ህይወታቸውን በአሜሪካ ከፍተኛ ጥበቃ በሚደረግበት እስር ቤት ሊያሳልፉም ይችላሉ። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮና ሚስታቸው ብሩክሊን የሚገኝ እስር ቤት መድረሳቸው ይፋ ሆኗል።
እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጄሌን ማክስዌል እና ፒዲዲ ይጠቀሳሉ። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸውም ይታወቃል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ እስካሁን አልተነገረም። ፕሬዚዳንት ትራምፕ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ደህንነቱ የተጠበቀ ፍትሐዊ ሽግግር ማካሄድ እስክንችል ድረስ ቬኔዙዌላን የምታስተዳድረው አሜሪካ ናት ብለዋል። ቬኔዙዌላ ከባድ የውጭ ወታደራዊ ወረራ በሚል የትራምፕን ድርጊት ኮንና በመላው ሀገሪቱ የአስቸኳይ ጊዜን አውጃለች። ጦሯንም አሰማርታለች። ካራካስ የሚገኘው የቬኔዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዚዳንት ዴልቺ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። ሮድሪጌዝ በአሜሪካ ተይዘው ወደ ኒውዮርክ የተወሰዱት ኒኮላስ ማዱሮ ምክትል ሆነው ሲያገለግሉ ቆይቷል። ፕሬዚዳንት ትራምፕ በሰጡት መግለጫ ምክትል ፕሬዚዳንቷ የሀገሪቱ መሪ ሆነው ቃለ መሐላ መፈጸማቸውንና ቬኔዙዌላን ድጋሜ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፈቃደኛ መሆናቸውን ተናግሯል። ማዱሮ ከዚህ ቀደም ሮድሪጌዝ ሶሻሊስት መንግስታቸውን ለመጠበቅ ላደረጉት ተጋድሎ ነብር ናቸው ሲሉ ገልጿቸዋል። የ56 ዓመቷ ሮድሪጌዝ ቅዳሜ የትራምፕ አስተዳደር ኒኮላስ ማዱሮን መያዙን ተከትሎ በሕይወት ስለመኖራቸው ማረጋገጫ እንፈልጋለን ሲሉም ጠይቀው ነበር። በአውሮፓውያኑ 2018 ምክትል ፕሬዝዳንት ሆነው የተሾሙት ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስትር ሆነው ያገለገሉ ሴት ናቸው። የማዱሮ መያዝ በካራካስ ቤተ መንግስት ውስጥ ትልቅ የስልጣን ክፍተት ይፈጥራልም ተብሎ ይጠበቃል። በኤድሙንዶ ጎላንዜዝ እና በማሪያ ኮሪያ ማቻዶ የሚመራው ተቃዋሚ ቡድን ወዲያውኑ የሽግግር መንግስት ለመመስረት ይሞክራል። ቬኔዙዌላን ወደ ሰላማዊ ሽግግር የሚወስዳት የጦር ኃይሉ አቋም ነው። ሰራዊቱ ለተቃዋሚዎች እውቅና ከሰጠ አገሪቱ ወደ ዲሞክራሲ ትመለሳለች። ካልሆነ ግን በውስጥ አንጃዎች መካከል ጦርነት ሊነሳ ይችላል። የማዱሮ መያዝ ለሌሎች የአሜሪካ ባላንጣ ለሆኑ መሪዎች ትልቅ ማስጠንቀቂያ ነው። ሩሲያና ቻይና ይህንን እርምጃም የሀገር ሉዓላዊነት መጣስ በሚል አውግዘውታል። በአንጻሩ የላቲን አሜሪካ ቀኝ ዘመም መንግስታት እርምጃውን የዲሞክራሲ ድል አድርገው ቆጥረውታል። የኒኮላስ ማዱሮ መያዝ የቬኔዙዌላን ሕዝብ ከዓመታት ስቃይ የሚያላቅቅ ይሁን ወይንስ አገሪቱን ወደ ሌላ ትርምስ የሚከት የሚለው ጥያቄ በጊዜ ሂደት የሚመለስ ይሆናል። ሆኖም አንድ ነገር ላይ እርግጠኛ መሆን ይቻላል። የቬኔዙዌላ ፖለቲካ ከዛሬ በኋላ እንደ ትላንቱ አይቀጥልም። ታሪክ በዓይናችን ፊት እየተጻፈ ነው። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።